ሰላም የዩቲዩብ ቤተሰቦች እንዴት ነው በዛሬው ቪዲዮ ማቴማቲክስ ፎር ማኔጅመንት ቻፕተር 5 ማቴማቲክስ ኦፍ ፋይናንስ ኤንድ ታይም ቫልዩ ኦፍ ዘ መኒ የሚለውን የምናይ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ሰብስክራይብ እያደረጋችሁ ኦኬ ማቴማቲክስ ኦፍ ፋይናንስ ኤንድ ታይም ቫልዩ ኦፍ ዘ መኒ ይላል ቻፕተር 5 ኢንትሮዳክሽን ላይ ያለ ማለት ነው። ሶ ዘ ቤዚክ ኮንሴፕት ኦፍ ማቴማቲክስ ኦፍ ፋይናንስ is that money has time value which is described as present value and value ተብሎ ይከፈላል future value። እነዚህ ምንድናቸው? የመኒ ቫልዩዎች ናቸው። present value አለው future value አለው ማለት ነው። present value የምንለው አሁን ላይ ያለው value ነው። future value የምንለው the value of the money at some point in the future ያለው value ነው። የሁለቱን ዲፈረንስ በምንወስድበት ሰዓት የምናገኘው ምን ይባላል? ኢንተረስት ይባላል ማለት ነው። ኢንተረስት እንላታለን። ኢንተረስት have widely spread influence over the decision made by businesses and every of us in our lives ጋር ኢንተረስት አለ ማለት ነው። ሶ በዚህ ቻፕተር ለማየት የምንሞክረው ፕሬዘንት ቫልዩ ምንድነው፣ ፊውቸር ቫልዩ ምንድነው ኤንድ ኢንተረስትስ ምንድናቸው የሚሉ ኮንሴፕቶችን እናያለን። አብራችሁን ቆዩ። ወደ መጀመሪያው እናልፋለን። what is ኢንተረስት ማለት ነው። ኢንተረስት ማለት ምን ማለት ነው? it's ፕራይስ ፔድ ነው፣ የሚከፈል ዋጋ ነው። ለምንድን ነው የምንከፍለው ኢንተረስት? ፎር ዘ ዩዝ ኦፍ ሰም ኦፍ መኒ ለሆነ ለተጠቀምንበት ገንዘብ የምንከፍለው ገንዘብ ምን ይባላል? ኢንተረስት ይባላል ማለት ነው። ኢት ኢዝ ፊ ፔድ ፎር ዘ ዩዝ ኦፍ አናዘር መኒ ለተጠቀምንበት ገንዘብ የሚከፈል ክፍያ ምን ይባላል? ኢንተረስት ይባላል ማለት ነው። ጀስት ሬንት ኢዝ ፔድ ፎር ዘ ዩዝ ኦፍ አናዘር ሃውስ ሌላ ቤት ስንጠቀም እንደምንከፍለው ኪራይ ለሆነ ብር ለተጠቀምነው ብርም የምንከፍለው ክፍያ ምን ይባላል? ኢንተረስት ይባላል ማለት ነው። ሴቪንግ ኢንስቲትዩሽን ኦር ባንክስ ፔይ ኢንተረስት ቱ ዲፖዚቶርስ ኦን ዘ መኒ ኢን ዘ ሴቪንግ አካውንት ሲንስ ዘ ኢንስቲትዩሽን ሃቭ ዘ ዩዝ ኦፍ ዞዝ ፈንድስ ዋይል ዘ አር ኦን ዲፖዚት። እኛ ባንክ ብር እናስቀምጣለን። እኛ ብር እዛ ጋር አስቀምጠን ባንክ ውስጥ ብሩን ስለሚጠቀምበት ለእኛ ምን ይከፍለናል? ኢንተረስት ይሰጠናል ማለት ነው። ኦን አዘር ሃንድ ቦሮር ፔይ ኢንተረስት ቱ ሌንዲንግ ኤጀንት ኦር ኢንዲቪዥዋል ፎር ዘ ዩዝ ኦፍ ኤጀንት ፈንድ ኦቨር ዘ ተርም ኦፍ ሎን። በሌላ ደግሞ ለሚያበድሯቸው አካላት ምን ያስቀምጥባቸዋል? እዳ ያስቀምጥባቸዋል። እዳውን በምን ይከፍሏታል? በኢንተረስት መልኩ ይከፍሏታል። ተጠቃሚ ባንኮች ወይም ኢንዲቪዥዋል ሲያበድሩ ለግለሰቦች ቦሮሮች ምን ይከፍላሉ? ፔ ኢንተረስት ይከፍላሉ ማለት ነው። ለተበደሩበት ተቋም ወይም ግለሰብ ማለት ነው። ሶ ኢንተረስት ጋር ያሉ ኪ ወርዶች እነዚህ ያሉ ማለት ነው። ምን ናቸው? ፕሪንሲፓል ማለት ዘ አማውንት ኦፍ መኒ ዛት ኢዝ ሌንት ኦር ኢንቨስትድ ኢዝ ኮልድ ፕሪንሲፓል ኦር ኢት ኢዝ ኦሪጂናል ሰም ኦፍ ዘ መኒ። ዋናው የምንበደረው ብር ኦር የምናበድረው ብር ምን ይባላል? ፕሪንሲፓል እንለዋለን ማለት ነው። ኦሪጂናል ሰም ኦፍ ዘ መኒ። ዋት ኢዝ ኢንተረስት ሬት? ኢንተረስት ሬት ኢዝ ዘ ሬት which specify interest accumulates። ምን ኢንተረስቱ እንዴት ነው ብሎ አኪሙሌት የሚያደርግልን ምን ይባላል? ኢንተረስት ሬት በአር እንወክላታለን። ኢዝ ታይፒካል ስቴትራ ፐርሰንቴጅ ኦፍ ፕሪንሲፓል ፐር ፔሪድ ኦፍ ታይም። ፐርሰንቴጅ ነው ፕሪንሲፓሉ ፐር ፔሪድ ኦፍ ታይም 12% ነው። አሁን ሬቱ ከተባል ምን ማለት ነው? 12% ኦፍ ፕሪንሲፓሉን ፐር ይር እንከፍላለን። 12% ኦፍ ፐር ይር ከተባል 12% ለምሳሌ ፒ 100 ብር ቢሆንና ሬታችን 5% ቢሆን ፐር ይር 5% የዚህ ኦሪጂናሉን ዋጋ በአመት እከፍላለሁ ብሎ ቃል እንደመግባት ኦም ትከፍላለህ ግዴታ ነው። ሬቱ ይወልዳል በዛ በኩል የኦሪጂናል ቫልዩን 5% ፐር ይር ይወልዳል፣ ፐር መንዝ ይወልዳል ለማለት ነው። ፕሪንሲፓሉ ፐር ፔሪድ ኦፍ ታይም ምን ይባላል? ሬት እንላታለን ማለት ነው። ሎን ኦር ዲፖዚት ፔሪድ ማለት ዲዩሬሽን ኦቨር ዊች ቦሮድ ኦር ዲፖዚትድ መኒ ዊል ቢ ዩዝድ የምንጠቀምበት ሙሉ ፔሪዱ። ፐር ይር ካል ለአንድ አመት ነው። ፐር መንዝ ካል ለወራት ነው። ጀነራል የምናስቀምጠው ግን በፐር ይር ዋጋ ነው ማለት ነው። ማቹሪቲ ቫልዩ ኦር አማውንት ምንለው ምንድን ነው? ዘ ሰም ኦፍ ፕሪንሲፓል ኤንድ ኢንተረስት ዱ ዊች ዲፔንድስ ኦን ዘ ታይም ኦፍ ዘ ሎን ኦር ዲፖዚት። ሶ ማቹሪቲ ቫልዩ የምንለው ቶታል አማውንት ኦፍ መኒ ነው። ቶታል አማውንት ኦፍ መኒ ከዚህ ጋር እንዳይጋጭባቸው። አሁን ፕሪንሲፓል ፒያውን ለምሳሌ 100% አበደርኩ እኔ 100% አበደርኩ ሬቱ 2% ነው ካልኩኝ በአመቱ መጨረሻ ትከፍላለህ ካልኩኝ በአመቱ መጨረሻ የምትከፍለው አንተ ስንት ነው?
100 አይደለም 100 ያንተ ያለህ ነው። ሶ አማውንት ኦር ፊውቸር ቫልዩ ምን ማለት ነው? ፒ ፕላስ ኢንተረስት ነው። የነበረ ብር ሲደመር ወለዱ የከፈልከኝ በአጠቃላይ የከፈልከው ብር ፊውቸር ቫልዩ ኦር ማቹሪቲ ቫልዩ ኦር አማውንት እንለዋለን። ዘ ሰም ኦፍ ፕሪንሲፓል ኤንድ ኢንተረስት። ኢንተረስት ሁለት አይነት ኢንተረስቶች አሉ። ሲምፕል ኢንተረስት ኤንድ ኮምፓውንድ ኢንተረስት። ሲምፕል ኢንተረስት የምንለው የሆነ ሰም አማውንት ኦፍ መኒ አለ፣ በሆነ ሰዓት ትከፍላለህ፣ የሆነ አማውንት ኦፍ መኒ ቶታሊ ትከፍላለህ። ኮምፓውንድ ኢንተረስት ከሆነ ግን የሆነ ኢንተረስት ከፍለ የሆነ ብር ጋር ደረስክ፣ ቀጣይ ዓመት ደግሞ የምትከፍለው ከዚህ ከኦሪጂናሉ አይደለም የሚከፍል ኢንተረስት ኦፍ ኢንተረስት ነው የምትከፍለው። በማን ጊዜ? በኮምፓውንድ ኢንተረስት ጊዜ ማለት ነው። በኮምፓውንድ ኢንተረስት ጊዜ ማለት ነው። ሶ እንመልከት። ዋት ኢዝ ሲምፕል ኢንተረስት? ሲምፕል ኢንተረስት ምንድን ነው? ሲምፕል ኢንተረስት ኢዝ ፔድ ኦን ደ ኢኒሻል አማውንት ኦፍ መኒ ኢንቨስትድ ኦር ቦሮድ ኦንሊ ማለት ነው። መጀመሪያ ጋር 100 ብር ካለን ለ100 ብሩ የሚከፈለው ኢንተረስት 2% ከሆነ 2%፣ 4%፣ 4% ኖት ኦን ዘ ሰብሲኩዌንት አኪውርድ ኢንተረስት ኢዝ ሲምፕል ኢንተረስት ዘ ሰም ኦፍ ኦሪጂናል አማውንት ኤንድ ቶታል ኢንተረስት። ዘ ሰም ኦፍ ኦሪጂናል አማውንት ኤንድ ቶታል ኢንተረስት። ኦሪጂናል አማውንት የምንላቸው መጀመሪያ የነበረ ብር ኦር የተበደርከው ኦር ያበደርከው ብር ፒ ነው። ፕላስ ቶታል ኢንተረስት ደግሞ የወለደው ብር ምን ይሰጠናል? ኤ ይሰጠናል። አማውንት ኦር ማቹሪቲ ቫልዩ ኢንሾርት ምን እንለዋለን? አማውንት እንለዋለን። ፊውቸር አማውንት ማቹሪቲ ቫልዩ እንለዋለን ማለት ነው። ሲምፕል ኢንተረስት ጀነራሊ ዩዝድ ኦንሊ ኦን ሾርት ተርም ሎንስ ኦር ኢንቨስትመንት። በአብዛኛው የምንጠቀመው ሲምፕል ኢንተረስትን ሾርት ተርም ሎን ጊዜ ነው። ሶ ፎርሙላ አለች። ኢንተረስት ኢዝ ኢኳል ቱ ፒ አር እና ቲ ነው። ታይም ፐር ይር ነው። ይሄ ሬታችን ነው። ይሄ ፕሪንሲፓል የተበደርከው ብር ናት ፒ ማለት ነው። ሶ ኢንተረስትን ታገኛለህ። አማውንት ማለት ደግሞ ምን ማለት ነው? ኢንተረስት ፕላስ ፒ አር ቲ ነው። አማውንት ማለት ኢንተረስት ፕላስ ፒ ነው። ኢንተረስት ማለት የወለደው ብር ሲደመር የተበደርከው ብር ኦር ያበደርከው ማለት ነው። ኤግዛምፕል እንስራ። ኦኬ ኤግዛምፕል እንስራ። አቶ ካሳሁን ወንት ቱ ባይ ኤ ቲቪ ዊች ኮስትስ 10 ሺህ ብር። 10 ሺህ ብር የምታወጣ ቲቪ መግዛት ፈለገ። he was short of cash and went to commercial bank of Ethiopia and borrowed the required sum of money. ብር የለውም ነበር፣ ባንክ ሂዶ ተበደረ። የሚፈልገውን ብር ስንት ነበር የሚፈልግ? 10 ሺህ ብር። ለስንት ጊዜ ነው the required money? በስንት ጊዜ ተስማምቶ ነው? ሶ አሁን ፒያችን ስንት ናት? 10 ሺህ ብር ነው የተበደራቸው። 10 ሺህ ብር ተበደረ። 10 ሺህ ብር ተበድሯል። 10 ሺህ ብር ተበድሯል። ፒ ስንት ናት? ፒ 10 ሺህ ብር ተበድሯል። ዜን ታይማችን ስንት ናት? 9 ወር። ለ9 ወር ነው፣ ግን 9 ብለን አንጽፈውም። ፐር 12። ለምንድን ነው ፐር 12 የምንለው? ፐር ይር ነው ኢንተረስት የሚሰራው ማለት ነው። ኤንድ ሬታችን ስንት ነው የተሰጠን? 6% ነው የተሰጠን ማለት ነው። ሶ እነዚህን ሶስቱን ኢንፎርሜሽን በመጠቀም ቶታል ኢንተረስት ስንት ይወልድበታል በ6 ወር ውስጥ? ኢንተረስት ፎርሙላው ምንድን ነው ብለናል? ፒ አር ቲ። ፒያችን ስንት ነው? 10 ሺህ። 10 ሺህ ሲባዛ ሬታችን 6 ነው፣ 6% ሲባዛ ታይማችን ስንት ነው? 9 ሲካፈል ለ12። ሶ ይሄ 10 ሺህ ሲባዛ በ6% ሲባዛ 9 ሲካፈል ለ12 ስናደርገው ስንት ይመጣል? 450 ይመጣልናል ማለት ነው። ሶ ኢንተረስትራችን ስንት ነው? 450 ይመጣልናል ማለት ነው። ሶ ኔክስት ደግሞ ፈልጎ የተባለው ምንድን ነው? ማቹሪቲ ቫሊዩ ኦፍ ዘ ሎን። ማቹሪቲ ማለት ቶታል አማውንት ነው። አማውንት ስንሰራ እንዴት ነው ብለናል? ፒ የነበረው ብር ሲደመር ኢንተረስቱ። መጀመሪያ የተበደረው ብር ስንት ነው? 10 ሺህ ብር ተበድሯል አይደል? 10 ሺህ ብር ሲደመር ኢንተረስት ደግሞ ስንት ነው የወለደበት? 450። በአጠቃላይ የሚከፍለው ብር ስንት ነው? 10,450 ብር ይከፍላል ማለት ነው። በአጠቃላይ 10,450 ብር ይከፍላል ማለት ነው። ሶ ኢንተረስት እንደዚህ ነው የምናሰላው። ማቹሪቲ ቫሊዩም ኦር አማውንት እንደዚህ እናሰላለን ማለት ነው። ቀጣይ ኤግዛምፕል ሎንግ ኢት ዊል ቴክ። ሃው ሎንግ ኢት ዊል ቴክ ከተባለ ምንድን ነው የተጠየቅነው? ታይም ኢዝ ኢኳል ቱ ሪኳየርድ ኢፍ 10 ሺህ ብር ኢዝ ኢንቨስትድ። 10 ሺህ ብር ኢዝ ኢንቨስትድ ከተባለ ስንት ብር ነው ኢንቨስት ያደረገ? ፒ 10 ሺህ ብር አለው ማለት ነው።
ሶ ሬታችን ስንት ናት? አር ኢዝ ኢኳል ቱ 5%። በ5% 10 ሺህ ብሩን ኢንቨስት አደረገው ይላል። ሃው ሎንግ ኢት ዊል ቴክ 10 ሺህ ብር ኢዝ ኢንቨስትድ አት 5% ሲምፕል ኢንተረስት ቱ ዳብል ኢት ዘ ቫሊዩ። ቫሊዩ ማለት ምንድን ነው? አማውንቱ ዳብል የሚሆነው መቼ ነው? 10 ሺህ ብርን በ5% ምን ሲያደርገው? ኢንቨስትድ ኦር ዲፖዚትድ ሲያደርገው። ሶ አማውንታችን ስንት ብር ነው? 20 ሺህ ብር ነው። ከየት መጣ? ምክንያቱም ዳብል ሲያደርገው ተብለናል። ሶ ፎርሙላችን እንጠቀማለን ማለት ነው። ሶ ከጊቭናችን ለማወቅ እንደምንሞክረው 10 ሺህ ብር ምናችን ናት? ፒ ናት። አራችን ስንት ነው? 5% ታይሚዝ ምንድነው? ሪኳየርድ አማውንታችን ስንት ነው? 20 ሺህ ይሆናል ማለት ነው። 20 ሺህ። ሶ ፎርሙላችን ምንድን ነበር የምትለው? አማውንት ኢዝ ኢኳል ቱ ፒ ፕላስ ኢንተረስት። አማውንት ማለት መጀመሪያ ያስቀመጥከው ብር ሲደመር ወለዱ ኢንተረስቱ። ሶ ፒያችን ስንት ናት? 10 ሺህ ብር ናት። 10 ሺህ ብር ሲደመር አይ እኩል ይሆናል አማውንታችን ስንት ናት? 20 ሺህ ብር። ዜን 20 ሺህ ብር ሲቀነስ 10 ሺህ ብር ስንት እናደርገዋለን? ኢንተረስቱ ወለዱ ስንት ብር ነው? 10 ሺህ ብር ይወልዳል ማለት ነው። 10 ሺህ ብር ወለድ ይዘናል። ሶ አይን ስንት አግኝተናል? 10 ሺህ ብር አግኝተናል ማለት ነው። ሶ ቀጣይ እንስራ። አይን ስንት አግኝተናል? 10 ሺህ ብር። እንዳትረሱ ያዙ። አይ ስንት ነው? 10 ሺህ ብር ማለት ነው። አይ 10 ሺህ ብር አግኝተናል። ሶ አይ 10 ሺህ ከሆነ አይ ፎርሙላው ደግሞ ምንድን ነው? ፒ አር ቲ የምትል ፎርሙላ አለች። አይ ስንት ነው? 10 ሺህ 10 ሺህ ኢዝ ኢኳል ቱ ፒ ስንት ነው? መጀመሪያ ያለው ብር ስንት ነው? 10 ሺህ ብር ሲባዛ አራችን ስንት ነው? 5% 500ኛ ሲባዛ ቲ ፐር ይር ማለት ነው። ሶ ይህም በዚህ እናጣፋለን 500 ይሆናል። 5 ሲባዛ በመቶ 500። ሶ 10 ሺህ ኢዝ ኢኳል ቱ 500 ቲ ይሆናል። ሲካፈል ለ500 ሲካፈል ለ500 እናደርጋለን። ይሄ ይጣፋልናል። ሶ ቲ ኢኳል ቱ 10 ሺህ ሲካፈል ለ500 ሁለቱን በሁለቱ እናጣፋለን። 100 ሲካፈል ለ5 ስንት ይሆናል? 20 ይሆናል ማለት ነው። ሶ 20 ምን ይፈልጋል? ይር ይፈልጋል ማለት ነው። ይሄ ብር ዳብል እስከሚሆን ድረስ ማለት ነው። ሃው ማች መኒ ዊል ዩ ሃቭ ቱ ዲፖዚት። ሶ ምን ያህል ገንዘብ ማስቀመጥ አለባችሁ ከተባል ሪኳየርዱ ማናት? ፒ ናት ማለት ነው። ሶ አት 3% ሲምፕል ኢንተረስት ኢፍ ዩ አር ሪሲቭድ ማለት ቶታሊ የምትቀበለው ብር ነው። ኤ ማለት ነው። ኤ ስንት ነው የተሰጠን? 5000 ተሰጥቶናል ማለት ነው። ታይማችን ስንት ናት? 10 ይርስ ተሰጥቶናል ማለት ነው። ሶ ፒ እንዴት እንፈልጋለን ማለት ነው። ሶ ፎርሙላችን አማውንት ምን ማለት ነው ብለናል? ፒ ፕላስ ኢንተረስት ነው ብለናል። ኢንተረስት ደግሞ ምንድን ነው ብለናል? ፒ አርቲ ነው ብለናል። ፒ አርቲ ነው ብለናል። ሶ አማውንታችን ስንት ነው የተሰጠን? አማውንታችን ስንት ነው የተሰጠን? 5000 ብር ኢዝ ኢኳል ቱ ፒ ስንት ነው የተሰጠን? ሪኳየርድ ነው ፒ ጋር እንወስዳለን። ከዚህ ኢንቱ ማን ይቀራል? 1 ፕላስ አርቲ በሚለው ፎርሙላ እንሰራለን ማለት ነው። ፒ ኢዝ ኢኳል ቱ 1 ፕላስ አርቲ በሚለው ፎርሙላ እንሰራለን። ሶ አማውንት ኢዝ ኢኳል ቱ ፒ ኢንቱ 1 ፕላስ አርቲ የምትል ፎርሙላ አለችን። በዚህ መሰረት እንሰራዋለን። ሲካፈል 1 ፕላስ አርቲ ሲካፈል 1 ፕላስ አርቲ እናደርጋትና ፒ ምን ትቀራለች? አማውንት ሲካፈል 1 ፕላስ አርቲ ትቀራለች ማለት ነው። ሶ አማውንታችን ስንት ብር የደረሰን? በአጠቃላይ 5000 ብር ሲካፈል 1 ፕላስ ሬታችን ስንት ናት? 3%። 3 ሲካፈል ለ100 ሲባዛ ታይማችን ስንት ነው? 10 ይር ሲባዛ በ10 እናደርጋለን። ቶታሊ ካልኩሌት ስናደርገው 146 ብር ይመጣል ማለት ነው። መጀመሪያ የነበረን 3846 ብር ነው ማለት ነው። ወደ ቀጣይ ኤግዛምፕል እንሄዳለን። አት ዋት ኢንተረስት ሬት ከተባለ አር ይፈልጋል ማለት ነው። ዊል ብር 5000 ይልድስ ቱ 2000 ብር ኢን 8 years ታይም
ዜን ከነዚህ አሁን ጥያቄው ፒ የትኛው ነው አማውንት የትኛው ነው የሚለውን መለየት ነው ማለት ነው የሚኖርብን። ኢን ታይም ስንት ነው የተሰጠን? 8 ይር ተሰጥቶናል። ሶ ሬት ማለት ኤ ማለት ምንድን ነው ብለናል? ፎርሙላው ፒ ኢንቱ 1 ፕላስ አርቲ ብለናል። አርን ለማስቀረት ፒን ወደዚህ እናካፍላለን። ሶ ኤ ሲካፈል ፒ ሲቀነስ 1 እናደርጋለን ማለት ነው። ዜን ሲካፈል ለቲ ስናደርገው ማንን ይሰጠናል? አርን ይሰጠናል። ኤግዛምፕላችን እንሰራለን። አት ዋት ኢንተረስት ሬት ተጠይቀናል። 5000 ብር ይልድስ ብር 2000 ብር ኢን 8 years። ሶ ኢንተረስት ፎርሙላችን ምንድን ነበረች? ፒ አርቲ ናት ኢንተረስት ፎርሙላችን። ሶ አት ዋት ኢንተረስት ሬት 5000 ብር ይልድስ ቱ 2000 ብር። 5000 ብር እንዴት ነው በስንት ፐርሰንት ነው 5000 ብር 2000 ብር የሚሰጠን? ሶ ስንት ነው የተሰጠን ማለት ነው? 2000 ብር የምናገኘው 5000 ብር እንደ ፕሪንሲፓል፣ ምክንያቱም ኦሪጂናል አማውንቱ 5000 ብር ነው። ስንት ሰጠን? 2000 ብር ሰጠን። በስንት ሬት ነን የተባል ሲባዛ አርን አናቃትም ሲባዛ ታይም ሪኳየርድ 8 years በ8 years ስንት እናገኛለን የምንለው ነው። ቀላል ይሄን ማካፈል ነው። ቶታሊ መልሱ ስንት ይመጣል? 5% ይመጣል ማለት ነው። አምስተኛ ፋይንድ ዘ ኢንተረስት ኦን ብር 5000 አት 10% ፎር 45 ዴይ። እዚህ ጋር ቀላል ነው። ኢንተረስት ፎርሙላው ምንድን ነው ብለናል? ፒ አርቲ ነው ብለናል። ፒ ስንት ነው የተሰጠን? 5000 ኦሪጂናል አማውንት ተሰጥቶናል። ሬታችን ስንት ነው? 10% ተሰጥቶናል። ቲ 45 ዴይ። ሶ ቲ ጋር የምናስቀምጠው በምንድን ነው ብለናል? ፐር ይር ነው። ሶ 45 ሲካፈል ለ365 ብለን እናስቀምጣለን። ሌላው ተመሳሳይ ነው፣ በዛ እንሰራዋለን ማለት ነው። ጨርሱት እሱ። ቀጣይ የምናየው ደግሞ ምንድነው? ኮምፓውንድ ኢንተረስት ነው ማለት ነው። ዋትስ ኮምፓውንድ ኢንተረስት? ቅድም ሲምፕል ኢንተረስት ምን ብለናል? አንድ ፕሪንሲፓል አለ። ለፕሪንሲፓሉ አንድ ኢንተረስት ይሰራለታል። ኦንሊ ሰብሲኩዌንት ምናምን የሚባል ነገር የለም። በዚህ ጊዜ ግን ኢንተረስት ኦፍ ምን እንላለን? ኢንተረስት የሆነ ኢንተረስት ኦፍ ኢንተረስት እናገኛለን ማለት ነው። ያ ምን ይባላል? ኮምፓውንድ ኢንተረስት ይባላል ማለት ነው። ኮምፓውንድ ኢንተረስት ሜተድ ኢዝ ጀነራሊ ዩዝድ ኢን ሎንግ ተርም ቦሪንግ አንላይክ ዛት ኦፍ ሲምፕል ኢንተረስት ዩዝድ ኦንሊ ፎር ሾርት ተርም ቦሪንግ። እዛ ሾርት ተርም ነው፣ እዚህ ጋር ግን ለምንድነው የምንጠቀመው? ለሎንግ ተርም ቦሪንግ እንጠቀመዋለን ማለት ነው። ዘ ታይም ኢንተርቫል ቢትዊን ሰክሰሲቭ ኮንቨርሽን ኦፍ ኢንተረስት ኢንቱ ፕሪንሲፓል ኢዝ ኮልድ ኢንተረስት ፔሪድ፣ ኮንቨርሽን ፔሪድ ኦር ኮምፓውንዲንግ ፔሪድ እንለዋለን ማለት ነው። ሶ የሆነ ብር አለ 10,000 ብር ተበደርከኝ። ኢንተረስቱ ሲምፕል ኢንተረስት ነው። ሬቱ 2% ነው ከተባልክ ታይሙ ኢዝ ኢኳል ቱ 5 ይር ነው ከተባለ አንዴ በ5 ዓመት ውስጥ በ2% ተባዝቶ አንዴ ታመጣለህ ማለት ነው የ10,000 ብሩን። ኮምፓውንድ ኢንተረስት ነው ከተባለ ግን በምን ይከፋፈላል? በፔሪዶች ይከፋፈላል ማለት ነው። የ10,000 ብርን በ2% ሰርተው በመጀመሪያው ዓመት ስንት ሊመጣልን ይችላል? 12,000 ብር ይመጣል። የቀጣይ ዓመቱን ደግሞ ኢንተረስት የምንሰራው ከ10,000 ብሩ ከኦሪጂናሉ ሳይሆን ኢንተረስት ኦፍ ኢንተረስት ከ12,000 ብሩ ነው የምንጀምር። ኢንተረስቱ ምን ይኖረዋል? ኢንተረስት ይኖረዋል ማለት ነው። ማን? ኮምፓውንድ ኢንተረስት የሚለውን ማየት አለባችሁ ማለት ነው። እሺ ዜን ዘ ኢንተረስት ሬት ኢዝ ዩዥዋሊ ኮትድ አን አኑዋል ሬት ኤንድ መስት ቢ ኮንቨርት ኢንቱ አፕሮፕሪየት ሬት ፐር ኮንቨርሽን ፔሪድ ፎር ኮምፒቴሽናል ፐርፐዝ መቀየር አለበት ማለት ነው። ሶ አይ ማለት ምንድን ናት? አይ ማለት ሬታችን ናት። አይ ማለት ሬታችን ናት ለኮምፓውንድ ኢንተረስት ማለት ነው። ወይም ምን እንላታለን? ኮንቨርሽን ፔሪድ እንላታለን ማለት ነው። ሬት ሲካፈል ለምንድን ነው የምናደርገው? ለኤም እናደርገዋለን። ኤም ምንድን ነው? ኮንቨርሽን ፔሪድ ኦር ኮምፓውንዲንግ ፔሪድ ማለት ነው። ሶ በጥያቄ እየሰራን ስንሰራው ይቀላል ማለት ነው። እሺ ኤግዛምፕል ዋን እንያት። 10,000 ብር ኢዝ ዲፖዚት ኢን አን አካውንት ዛት ፔይስ ኢንተረስት ኦፍ 12% ፐር ይር። 10,000 ብር አለን። 10,000 ብር ማናት? ፒ ስንት ናት? 10,000 ብር። ኢንተረስት ሬታችን ስንት ናት? 12% ፐር ይር። ኮምፓውንድድ ኳርተርሊ ማለት ምንድን ናት? ኢትስ
ኮንቨርሽን ፔሪድ ኦር ኤማችን ናት። ኤማችን ስንት ነው የተሰጠን? ኳርተርሊ ስለተባለ አራት በአመት ስንቴ ነው የሚከፍለው? አራቴ ነው የሚከፍለው ማለት ነው። ዋት አር ዘ ኮምፓውንድ አማውንት? አማውንት ፎርሙላችን ምንድን ነበር? አማውንት ፎርሙላችን ምንድን ነው? ፒ ኢንቱ 1 ፕላስ አይ ዘ ፓወር ኦፍ ምንድን ነው? ኤን ነው ፎርሙላችን ማለት ነው። ዘ ፓወር ኦፍ ኤን። ፒ ስንት ነው? 10,000 ብር። 1 ፕላስ አይ አይ ማለት እንዴት ነው የምንሰራት? ኤንስ እንዴት ናት? ኤን ማለት ፎርሙላችን ምንድን ነው? ሶ ይህችን እናጥፋት። 10,000 ብር ተሰጥቶናል። ሬታችን 12% ተሰጥቶናል። ኮምፓውንድ ኳርተርሊ የምትለዋ ማናት? ኤም ናት። ኤም ስንት ነው የተሰጠችን? 4 ተሰጣናለች ማለት ነው። ሶ አማውንት ፎርሙላችን ምንድን ነው? ፒ ኢንቱ 1 ፕላስ አይ ዘ ፓወር ኦፍ የምናረጋታለን ኤ ናት። ፒ ማለት 10,000 ብር ተሰጥቶናል። 1 ሲደመር አይ ማለት ምንድን ናት? አይ ማለት ሬቱ ሲካፈል ለምኑ እናደርገዋለን? ለኤም እናደርገዋለን። ለፔሪዱ ሬቱ ስንት ነው የተሰጠን? 12%። 12% ሲካፈል ኤሙ ስንት ናት? ለአራት እንሰራታለን። ኤንስ ምንድናት? ኤን ምንድናት ካላችሁኝ የሚከፍልበት ፔሪድ አንድ ጊዜ ከከፈለ፣ ሁለት ጊዜ ከከፈለ፣ 3 ጊዜ ከከፈለ። ሶ ኤን ደግሞ ፎርሙላ ኤን እዚ ኳልቱ ምን እንላታለን? ኤም ሲባዛ በቲ። ኤም ማለት ፔሪዱ ናት። በአመት አራቴን የሚከፍል ሲባዛ ታይም ፐር የር ስንት? በአመት አራቴ ከከፈለ በአራት አመት የሚከፍለው ስንት ነው የምንለው የምናሰላባት በኤን ነው ማለት ነው። ሶ ኤክሰርሳይዞችን እንስራ አብረን ማለት ነው። እሺ ኢፍ ኮምፓውንድድ አኑዋሊ ከተባለ እንዴት ነው የምንሰራው? ፎርሙላችን ምንድን ነው? እዚህ ጋር አለችልን። ኤ ኢዝ ኢኳል ቱ ፒ ኢንቱ 1 ፕላስ አይ ዘ ፓወር ኦፍ ኤን ነው ተብለናል። ኤን ማለት ምንድን ነው ፎርሙላው? ኤም ሲባዛ በቲ ነው ብለናል። አይ ማለት ምንድን ነው ብለናል? አር ሲካፈል ለኤም ብለናል ማለት ነው። ሶ ፋይንድ ዘ ኮምፓውንድ አማውንት ኤንድ ኮምፓውንድ ኢንተረስት አፍተር 10 years። አማውንት ማለት ፎርሙላችን ፒ ኢንቱ 1 ፕላስ አይ ዘ ፓወር ኦፍ ኤን ነው ብለናል። ፒ ስንታችን የተሰጠን? 15,000 ብር ተሰጥቶናል። ፒ ጋር 15,000 ብር ተሰጥቶናል። ፒ ጋር 15,000 ብር ተሰጥቶናል። ቅንፍ እንከፍታለን። 15,000 ቅንፍ እንከፍታለን። 1 ፕላስ አይ ዘ ፓወር ኦፍ ኤን እናደርጋለን። ኤን እንዴት ነው የምናደርገው? ኤም ሲባዛ በቲ። ሶ ኤም ስንት ነው የተሰጠን? ኮምፓውንድድ ምን ተብለናል? አኑዋሊ በአመት አንዴ ነው የሚከፈለው። ሶ ኤም ስንት ነው? 1 ነው። ቲ ደግሞ ለስንት አመት ነው የሚከፍል? ለ10 ጊዜ። ሶ 1 ሲባዛ በ10 ስንት ነው? 10። በቲ ዋጋ ስንት እናስገባለን? 10 እናስገባለን ማለት ነው። አይ ማለት ምንድን ነው ብለናል? አር ሲካፈል ለኤም። ሬታችን ስንት ነው? 8% ሲካፈል ኮምፓውንድድ አኑዋሊ ስለተባለ 8 ሲካፈል ለአንድ ስንት ይሆናል? 8 ይሆናል ማለት ነው። ሶ በአጠቃላይ ሰብስቲቲዩት ስናደርገው እንዴት ይሆናል? ሰብስቲቲዩት አድርገን ስንሰራው አማውንቱ እዚህ ኳልቱ ፒ ስንት ነው የተሰጠን? 15,000 ተሰጥቶናል። ኢንቱ 1 ፕላስ አይ ማለት ምንድን ነው ብለናል? አይ ማለት አር ሲካፈል ለኤም ነው ብለናል። አር ስንት ነው? 8% ሲካፈል ኮምፓውንድድ አኑዋሊ ስለተባል ለአንድ 8 ሲካፈል ለአንድ 8% እናደርገዋለን። ዘ ፓወር ኦፍ ኤን። ኤን ደግሞ ምንድን ነው? ኤም ሲባዛ በቲ። ኤም ስንት ነው? ኮምፓውንድድ አኑዋሊ ስለተባለ 1 ሲባዛ በአመት አንዴ ይከፍላል። ለስንት ጊዜ? ለ10 አመት። ስንት ይሆናል? 10። ሶ መልሱ ስንት ይመጣልናል? በአጠቃላይ ይህን ካልኩሌት ስናደርገው 32,383.87 እያለ ይቀጥላል ማለት ነው። ሶ አማውንቱን አገኘን ነው ማለት ነው። አማውንቱን አገኘን ማለት ምኑ ይቀረናል? ኢንተረስት ነው። ኢንተረስት እንዴት ነው የምንሰራው? ኢንተረስት ማለት ኮምፓውንድ ኢንተረስት ኢዝ ኢኳል ቱ ኮምፓውንድ አማውንት ከአሁን ካገኘነው አማውንት ጋር ሲቀነስ ምናገኛለን? ፕሪንሲፓል እናደርጋለን። አሁን ስንት ነው የከፈልነው? 32,383 ብር ቅድም አማውንት አግኝተናል። ሲቀነስ ፕሪንሲፓሉ ስንት ነበር? 15,000 ብር ነበር። በአጠቃላይ ሲንቀነሰው 17,383 ብር ምን አለን? ኢንተረስት ኮምፓውንድ ኢንተረስት አለ ኦር ኮምፓውንድ
ወለድ አለ ማለት ነው። አማውንት ሲቀነስ ፕሪንሲፓል አድርገን እንሰራዋለን ማለት ነው። ሶ ቀጣይ ደግሞ ምን ይለናል? ኮምፓውንድድ ሰሚ አኑዋሊ፣ ኮምፓውንድድ ኳርተርሊ፣ ኮምፓውንድድ መንዝሊ፣ ኮምፓውንድድ ዊክሊ እያለ ቢቀጥል የማን ቫልዩ ነው የሚለያይ? አማውንት ማለት ምንድን ነው ብለናል? ፒ ኢንቱ 1 ፕላስ አይ ዘ ፓወር ኦፍ ኤን ነው ብለናል። አይ ማለት ምን ማለት ነው? አር ሲካፈል ለኤም ነው ብለናል። ሶ ኮምፓውንድድ አኑዋሊ ከተባል የኤም ዋጋ ስንት ነው? 1። ሰሚ አኑዋሊ ከተባል 2። ኳርተርሊ ከተባል 4። መንዝሊ ከተባል ስንት ይሆናል? 12 እናደርገዋለን። ዊክሊ ከተባል ስንት እናደርጋታለን? 52 እናደርጋታለን ማለት ነው። ኤን ማለት ደግሞ ምንድን ነው? ኤም ሲባዛ በቲ። ሶ ኮምፓውንድድ አኑዋሊ ኮምፓውንድድ መንዝሊ ከተባለ የሚቀያየረው ኦንሊ ማን ነው? የኤም ዋጋ ይቀያየራል። ቶታሊ መልሱም ይቀያየራል ማለት ነው። ሶ ወደ ቀጣይ እናልፋለን። ቀጣይ ምን ይላል? ፕሬዘንት ቫልዩ። ፕሬዘንት ቫልዩ ማለት አማውንት ምንድን ነው ብለናል ቅድም? ፒ ኢንቱ 1 ፕላስ አይ ዘ ፓወር ኦፍ ምንድን ነው ብለናል? ኤን ነው ብለናል ማለት ነው። ሲካፈል 1 ፕላስ አይ ዘ ፓወር ኦፍ ኤን ሲካፈል 1 ፕላስ አይ ዘ ፓወር ኦፍ ኤን እናደርገዋለን። ይሄ ይጠፋል። ሶ ፒ ማለት ኤ ኦቨር 1 ፕላስ አይ ዘ ፓወር ኦፍ ኤን ብለን ፕሬዘንት ቫልዩ ማግኘት እንችላለን ማለት ነው። ቀጣይ እናልፋለን። ኤክሰርሳይዝ እንስራ። ሃው ዩ ኢንቨስት፣ ምን ያህል ገንዘብ ኢንቨስት ማድረግ አለብህ ከተባልክ ማን ነው? ፒን እየጠየቅን ነው ማለት ነው። ሬታችን 8% ኮምፓውንድድ ሰሚ አኑዋሊ። ኮምፓውንድድ ሰሚ አኑዋሊ ከተባል ኤም ስንት ናት? 2 ማለት ነው። ኮምፓውንድድ አኑዋሊ ከተባል ኤም ስንት ናት? 1። በአመት አንዴ በአመት ሁለቴ ማለት ነው። ቱ ሃቭ ብር 10,000 ብር ቱ ዋርድስ ዮር ብራዘር ኮሌጅ ኤዱኬሽን ለስንት ዓመት ነው የምትከፍለው? ለ10 ዓመት ማለት ነው። ሶ ፒ ኢዝ ኢኳል ቱ ኤ ሲካፈል 1 ፕላስ አይ ዘ ፓወር ኦፍ ኤን እናደርጋለን ማለት ነው። ስለዚህ 10,000 ብር አለ። 10,000 ብር ሲካፈል 1 ፕላስ አይ እንዴት ነበር የምናገኘው? አር ሲካፈል ለኤም እናደርጋታለን ማለት ነው። አራችን ስንት ነው? 8% ሲካፈል ኤም ስንት ነው? ሁለቴ ስንት ይሆናል? 4%። ዘ ፓወር ኦፍ ስንት እናደርጋታለን? ኤን። ኤንስ ምን ማለት ናት? ኤን ማለት ደግሞ ኤም ሲባዛ በቲ ማለት ነው። በአመት ሁለቴ ከከፈልክ ለ10 ዓመት ከከፈልክ ስንት እንከፍላለን? 20 ጊዜ ትከፍላለን ማለት ነው። ሶ ቶታሊ ሰብስቲቲዩት እናደርገው ማለት ነው። ሶ ፒ ኢዝ ኢኳል ቱ ኤ ኦቨር 1 ፕላስ አይ ዘ ፓወር ኦፍ ምንድን ነው ብለናል? ኤን ነው ብለናል ማለት ነው። ሶ ይቺ ምንድን ናት? አይ ማለት ምንድን ነው ብለናል? አር ሲካፈል ለኤም ነው ብለናል። ኤን ማለት ደግሞ ምንድን ነው ብለናል? ኤምቲ ነው ብለናል ማለት ነው። ሶ አማውንታችን ስንት ነው የተሰጠን? 10,000 ብር አለ ሲካፈል 1 ፕላስ አይ ማለት ደግሞ ሬቱ ሲካፈል ለኤም 8 ሲካፈል ለ2 4%። ዘ ፓወር ኦፍ ኤምቲ ደግሞ ማን ነው? ኤን ነው። 8 2 ሲባዛ በ10 20 በአጠቃላይ ካልኩሌት ስናደርገው ስንት ይሆናል? 4,563 ብር ከ87 ሳንቲም መጀመሪያ ነበረው። በ8% ወለድ በአመት ሁለት እየከፈለ በአጠቃላይ 10,000 ብር ከፍሏል ማለት ነው ለ10 ዓመት። ምንድነው ኢፌክቲቭ ሬት? ዋት ኢዝ ኢፌክቲቭ ሬት? ኢፌክቲቭ ሬት ምንድን ነው? ኢፌክቲቭ ሬት ኢዝ ዘ ሲምፕል ኢንተረስት ሬት ዛት ውድ ፕሮዲውስ ዘ ሴም ሪተርን ኢን 1 year had the same principal been invested at simple interest without compounding። ኢፌክቲቭ ሬት የምንሰራው በሲምፕል ኢንተረስት ጊዜ ነው። በስንት ዓመት ነው? በአንድ ዓመት ነው። ዘሴም ፕሪንሲፓል ሲኖረን ነው የምንሰራው። ኢን አናዘር ወርድ ዘ ኢፌክቲቭ ሬት ኮንቨርትድ ኤም ታይምስ ይር ኢን ዘ ሲምፕል ኢንተረስት ሬት ዛት ውድ ፕሮዲውስ ኢኩቫለንት አማውንት ኦፍ ኢንተረስት ኢን 1 year ኢትስ ዲኖትድ ባይ አርኢ እንላታለን። ሲምፕል ኢፌክቲቭ ሬት ናት። ኢፌክቲቭ ሬታችን በአርኢ እንወክላታለን። ኢፍ ፕሪንሲፓል ፒ ኢዝ ኢንቨስትድ አት አኑዋል ሬት አር ኮምፓውንድድ ኤም ታይምስ ኢን 1 year አማውንት ማለት ምን ነበር ብለናል ቅድም? አማውንት ኢዝ ኢኳል ቱ ፒ ኢንቱ 1 ፕላስ አይ ዘ ፓወር ኦፍ
ኤን ነው ብለናል ማለት ነው። አይ ማለት ምንድናት? አር ሲካፈል ለኤም ነው ብለናል። ኤንስ ምን ብለናል? ኤን ማለት ቅድም ምንድን ነው ብለን ነበር? ኤምቲ ብለን ነበር። ግን አሁን በኢፌክቲቭ ሬት ጋር ቲ ስንት ናት? አንድ ስለተባልን ቲ ኤም ስንት በኤን ቦታ ማን መጠቀም እንችላለን? ኤም ናት። ምክንያቱም ኤን ዚ ኳልቱ ኤምቲ ነበር። ኤን ዚ ኳልቱ ኤምቲ ነበር። ታይማችን አንድ ስለሆነ ኤን እና ኤም ምንድን ናቸው? እኩል ናቸው ማለት ነው። በማን ጊዜ? በኢፌክቲቭ ሬት ጊዜ ማለት ነው። ዜን እነዚህ ፎርሙላዎች አሉ። በእነዚህ ፎርሙላዎች መስራት እንችላለን ማለት ነው። ይቺ በዚህ ፎርሙላ አንዷ፣ ይቺ ደግሞ ኮንቲኒየስሊ ስንባል በዚህ መስራት እንችላለን ማለት ነው። ኢፌክቲቭ ሬታችን ምን ትሆናለች? 1 ፕላስ አይ ዘ ፓወር ኦፍ ኤም ማይነስ 1 ምንድናት? ኢፌክቲቭ ሬት ነች። ኮንቲኒየስ ነው ከተባልን ደግሞ በየትኛው እንሰራዋለን? ኢዘ ፓወር ኦፍ አር ማይነስ 1። ኢዘ ፓወር ኦፍ አር ከየት መጣ ካላችሁኝ 1 ፕላስ 1 ኦቨር ኤክስ ዘ ፓወር ኦፍ ኤክስ ኮንቲኒየስሊ ወዴት አፕሮች ያደርጋል? ወደ ኢ አፕሮች ያደርጋል በሚለው ሎ ነው ማለት ነው። ኤግዛምፕል እንስራ። አን ኢንቨስተር ሃዝ አን ኦፖርቹኒቲ ኢንቱ ኢንቨስትመንት ኦልተርኔቲቭስ ኤ ኤንድ ቢ ዊች ፔይ 15% ኮምፓውንድድ መንዝሊ ኤንድ 15.2% ኮምፓውንድድ ሰሚ አኑዋሊ ሪስፔክቲቭሊ። የ15% በወር ለዛ ደግሞ ሰሚ አኑዋሊ 15.2 ዊች ኢንቨስትመንት ኢዝ ቤተር ኢንቨስትመንት አስዩም ኦል ኢልስ አር ኢኳል። ሁሉም ነገር እኩል ናቸው ብለን ለኢንቨስትመንት ለቢዝነሶች ለመምረጥ ምናምን የምንጠቀምበት ነው። ቅድም ያየነው ኢፌክቲቭ ሬት ነው። ኢፌክቲቭ ሬት ፎርሙላ ምንድን ነበር ያል? 1 ፕላስ አይ ዘ ፓወር ኦፍ ኤም ማይነስ 1 እናደርጋለን ማለት ነው። አይ ማለት ምን ማለት ናት? አይ ማለት ሬቱ ሲካፈል ለኤም እናደርጋታለን ማለት ነው። ሶ እንስራ፣ የሁለቱን እንስራቸው። ሶ የመጀመሪያው ፎርሙላችን ምንድን ነበር? አር ኢዝ ኢኳል ቱ 1 ፕላስ አይ ዘ ፓወር ኦፍ ኤን ማይነስ 1 ነው። ለ15% ስንሰራ ምን ይሆናል? ሬቱን ስንሰራለት 1 ፕላስ አይ ማለት ምንድን ነው ብለናል? ሬቱ ስንት ነው? 15% ሲካፈል ለኤም ነው። ኮምፓውንድድ መንዝሊ ስለተባል ሲካፈል ለ12 ዘ ፓወር ኦፍ ስንት ነው? 12 እናደርጋለን። የዚህ መልሱ ስንት ይመጣል? 16.07 እያለ ይቀጥላል። የሁለተኛውን ስንሰራ ደግሞ 1 ፕላስ አይ ዘ ፓወር ኦፍ ኤም ማይነስ 1 ነው ፎርሙላችን። 1 ፕላስ አይ ማለት ምንድናት? ሬቱ ስንት ናት? 15.2 ሲካፈል ኮምፓውንድድ ሰሚ አኑዋሊ ስለተባል ሲካፈል ለ2 ዘ ፓወር ኦፍ ስንት እናደርጋለን? 12 ሲቀነስ 1 እናደርገዋለን። የቢ ደግሞ ስንት ይመጣልናል? 15.77 እያለ ይቀጥላል። ሶ ዊች ዋን ኢዝ ቤተር? ኤ ኢዝ ዘ ቤተር ዋን ፍሮም ኤ ብለን እናስቀምጣለን ማለት ነው። እሺ ሌላ ኤግዛምፕል አለ፣ እሷን እንስራ። ሶ ማስታወስ ያለባችሁ ይችን ፎርሙላ መያዝ አለባችሁ ማለት ነው። ሶ ሬት ኢዝ ኢኳል ቱ 1 ፕላስ አይ ዘ ፓወር ኦፍ ኤም ኦር ኤን ማይነስ 1 ናት። አይ ማለት ምን ማለት ናት ብለናል? ሬት ሲካፈል ለኤም ነው ብለናል። ይቺ ኤም ደግሞ ምንድን ናት? ኤም ናት። ኦር ኤን ከሆነች ደግሞ ከኤም ጋር እኩል ናት። ለምን? ታይሙ አንድ ስለሆነ። ሶ ሬት ይሰጣችኋል፣ ኤም ደግሞ ይሰጣችኋል። ኮምፓውንድ አኑዋሊ፣ ኮምፓውንድ ሰሚ አኑዋሊ፣ መንዝሊ ምናምን የሚባለው ኤም ነው ማለት ነው። የምትከፍሉበት ወቅት ማለት ነው። እሺ እቺ ታችኛዋን ጥያቄ እንስራት፣ ሳይዟን እንቀንሳት። ዋት ኢዝ ዘ ኢፌክቲቭ ሬት ኮረስፖንዲንግ ቱ ኖሚናል ሬት 16% ኮምፓውንድድ ኳርተርሊ። ሶ ሬት ኢዝ ኢኳል ቱ አይ ዘ ፓወር ኦፍ ምንድን ነበር ያል? ኤም ማይነስ 1 እናደርጋታለን ማለት ነው። ኤም ጋር ስንት ነው የምናስገባ? ኮምፓውንድድ ኳርተርሊ ስለተባል 4 እናስገባለን። አይ ደግሞ ምን ማለት ናት? ሬት ሲካፈል ለኤም ነው። ሬቱ ስንት ነው? 16 ሲካፈል ለ4 አድርገን አይ ጋር አስገብተን እንሰራለን። በአጠቃላይ መልሱ 16.99% ይመጣልናል ማለት ነው። ቀጣይ የምናየው ቶፒክ ደግሞ አኑቲ ምንድን ነው የሚለውን እናያለን።
ሶ አኑቲ ምንድነው ካላችሁኝ፣ አኑቲ ማለት ኤኒ ሲኩዌንስ ኦፍ ኢኳል ፔሪዲክ ፔመንት፣ የሆነ ብር ለመክፈል የምንከፍላቸው ኢኳል ፔሪዲክ ፔመንቶቹ ምን ይባላል? አኑቲ ይባላል ማለት ነው። ሲኩዌንስ ኦፍ ኢኳል ፔሪዲክ ፔመንት ምን ይባላል? አኑቲ ይባላል ማለት ነው። ፔመንቱ ምን ሊሆን ይችላል? ዊክሊ፣ መንዝሊ፣ ኳተርሊ ሊሆን ይችላል። ፎር ፊክስድ ፔሪድ ኦፍ ታይም ዘ ታይም ቢትዊን ሰክሰሲቭ ፔመንት፣ እዚህ ጋር ከፈልክ፣ እዚህ ጋር ከፈልክ፣ እዚህ ጋር ከፈልክ፣ በዚህ መካከል ያለው ምን ይባላል? ፔመንት ምን ይባላል? ፔሪድ ይባላል ማለት ነው። ፎር አኑቲ ይባላል። ኢፍ ዘ ፔመንት ሜድ አት ዘ ኢንድ ኦፍ ኢች ፔመንት፣ ከፈልክ ፔመንቱ የሚካሄደው ወሩ ባለቀ፣ አሁን መንዝሊ ከሆነ ወሩ ባለቀ ምንከፍል ከሆነ ምን ይባላል? ኦርዲናሪ አኒዩቲ ይባላል። ወሩ ከገባ ምንከፍል ከሆነ ምን ይባላል? አኑቲ ዱ ይባላል። በዚህ ኮርስ የምናየው ምኑን ነው? ኦርዲናሪ አኒዩቲ። አኒዩቲ ፔድ የሚደረገው ፔመንት ፔሪዱ ካለቀ በኋላ ፔመንቱ ይከፈላል ማለት ነው። ሶ ዘ አማውንት ኦር ፊውቸር ቫሊዩ ኦፍ አኑቲ ኢዝ ዘ ሰም ኦፍ ኦል ፔመንት ፕላስ ዘ ኢንተረስት ኤርንድ ዲዩሪንግ ዘ ተርም አኒዩቲ ማለት ነው። ሶ ወራዊ የምንከፍል ከሆነ መስከረም፣ ጥቅምት፣ ህዳር፣ ታህሳስ፣ ጥር እያልን እንሄዳለን። መስከረም፣ ጥቅምት፣ ህዳር፣ ታህሳስ፣ ጥር እያለ ይሄዳል። ሶ የሚከፈለው አት ዘ ኢንድ ጋር ከሆነ መስከረም ጋር ጀምረን እስከ ሰኔ እንሄዳለን ማለት ነው። ሶ በዚህ ቻፕተር የምናየው ምንድን ነው? ኦርዲናሪ አኒዩቲ ስለሆነ የምንከፍለው መስከረም የተጀመረው መቼ ነው የምንከፍል? ጥር ጋር ነው የምንከፍል። ሶ ለመስከረም ምን አይኖረንም? ኢንተረስት አይኖርብንም። ሶ ጥር ጋር እንከፍላለን። የጥሩን ደግሞ የምንከፍል ህዳር ሲያልቅ ነው። ህዳር ሲያልቅ ደግሞ ታህሳስ ጋር እንከፍላለን እያልን እንከፍላለን። በአጠቃላይ የከፈለውን ለመደመር ምን እናደርጋለን? እነዚህ ሁሉንም የከፈልናቸውን ሲደመር ኢንተረስቱን አድርገን አማውንት ኦር ፊቸር ቫሊዩን ማግኘት እንችላለን ማለት ነው። ሶ ዘ ተርም አኒዩቲ ሪፈርስ ቱ ዘ ታይም ፍሮም ዘ ቢጊኒንግ ኦፍ ዘ ፈርስት ፔመንት አፕ ቱ ዘ ኤንድ ኦፍ ዘ ፔመንት ላስት ፔመንት ፔሪድ እናያለን ማለት ነው። ሶ ኦርዲናሪ አኒዩቲ ምንድን ነው የሚለውን እኔ ኦርዲናሪ አኒዩቲ ኢዝ ሲሪስ ኦፍ ኢኳል ፔመንት ኢን ዊች ኢች ፔመንት ኢዝ ሜድ አት ዘ ኤንድ ኦፍ ዘ ፔሪድ። ሶ መስከረም አለ፣ ጥቅምት አለ፣ ህዳር አለ፣ ታህሳስ አለ። በአራት ወር ከፈሉ ከተባለ መስከረም ከጀመረ የምትከፍለው መቼ ነው? ጥቅምት ጋር ነው። መስከረም እንዳለቀ፣ ይሄ ደግሞ ጥቅምት እንዳለቀ ህዳር ጋር ትከፍላለህ ማለት ነው። ኢን ኦርዲናሪ አኒዩቲ ዘ ፈርስት ፔመንት ኢዝ ኖት ኮንሲደር ኢን ኢንተረስት ካልኩሌሽን። መስከረም ጀመርክ፣ የምትከፍለው መቼ ነው? የሚከፈለው መቼ ነው? ጥቅምት ጋር ነው። ምክንያቱም ኦርዲናሪ አኒዩቲ ወሩ ሲያልቅ ነው የምንከፍል። ፔመንት ፔሪዱ እንዳለቀ ጥቅምት ጋር ትከፍላለህ። ሶ መስከረም ጋር ምን የለንም? ኢንተረስት የለንም ማለት ነው። ምክንያቱም መጀመሪያው ነው። ዴን ጥቅምት እንዳለቀ ምን ጋር? ህዳር ጋር የጥቅምትን ወለድ ትከፍላለህ። ህዳር እንዳለቀ ታህሳስ ጋር ትከፍላለህ። የመጨረሻው ደግሞ ምን የለንም? ኢንተረስት የለንም ይላል ማለት ነው። የመጀመሪያውም የለንም፣ የመጨረሻውም ኢንተረስት ካልኩሌትድ አይደረግም ማለት ነው። ሶ ፎርሙላችን ምንድን ነው የምትለው? አማውንቱ ማለት አር ኢንቱ 1 ፕላስ አይ ዘ ፓወር ኦፍ ኤን ማይነስ 1 ዘ ፓወር ኦፍ አይ አድርገን እናገኛታለን ማለት ነው። ሶ አር ምንድን ነው? አር ማለት ሁሌ የምንከፍላት ፔሪዲክ ፔመንታችን ናት አር ማለት ነው። 1 ፕላስ አይ ደግሞ ምንድናት? ኢንተረስት ሬት ፐር ፔመንት ፔሪድ ናት። ኤን ደግሞ እንደምናውቃት ኤምቲ ናት። አይ ደግሞ ሬት ሲካፈል ለኤም ናት ማለት ነው። ኦኬ ጥያቄዎችን እንስራ። ጥያቄዎችን እንሰራ ይቀላቸዋል ማለት ነው። ኦኬ እሺ፣ አንደኛ ዋት ኢዝ ዘ አማውንት ኦፍ አኒዩቲ ኢፍ ዘ ሳይዝ ኦፍ ኢች ፔመንት ኢዝ 100 ፔብል አት ዘ ኢንድ ኦፍ ኢች ኳርተር ፎር 1 ይር አት ዘ ኢንተረስት ሬት ኦፍ 4% ኮምፓውንድድ ኳርተርሊ ስላለ ኤም ስንት እናወጣለን? 4 እናወጣለን። ሬታችን ስንት ነው? 4% እናወጣለን ማለት ነው። ሶ ካፒታል አራችን ደግሞ ስንት ነው? ኢች ፔመንቱ በየወሩ የምትከፈሏ ፔመንት ስንት ናት? 100 አራችን እናወጣለን ማለት ነው። ሶ የሚቀረን ማን ነው? ያላወጣ ነው ፔመንት ፔሪዱ ነው። ፔመንት ፔሪዱን አውጠናል፣ 4 ነው።
ኢንተረስት ሬቱንም አውጥተናል። ሶ ፎርሙላችን ምንድን ነው የሚለን ኤ ኢዝ ኢኳል ቱ አር ኢንቱ 1 ፕላስ አይ ዘ ፓወር ኦፍ ኤን ማይነስ 1 ሲካፈል ለአይ ነው የሚለን ማለት ነው። ሶ ኤን ማለት ምንድናት? ኤን ማለት ኤምቲ እንደሆነች እናውቃለን። ሶ ታይማችን ስንት ነው? ፎር 1 ይር ነው የተባልነው። ሶ ኤን እንዴት ነው የምናገኛት? 4 ሲባዛ በአንድ ስንት ናት? ኤን ስንት እናገኛታለን? 4 እናገኛታለን ማለት ነው። እዚህ ጋር 4 እናገኛለን። አራችን ደግሞ የምንከፍለው በአንደኛው በአመት 4 ማለት ኮምፓውንድ ኳርተርሊ በየ3 ወሩ ነው የምንከፍል። በመጀመሪያው ወር 100 ብር፣ ቀጣይ ወር 100 ብር፣ ቀጣይ ወር 100 ብር እያል በ100 እያል እንከፍላለን ማለት ነው። 4 ጊዜ በ3 ወር አንዴ እንከፍላለን ማለት ነው። ሶ አራችን ስንት ነው? 100 ተሰጥቶናል። ቅንፍ እንከፍታለን። 1 ፕላስ አይ ስንት ነው የተሰጠን? አይን ደግሞ እናገኛታለን። አይ ማለት ምንድናት? ሬቱ ሲካፈል ለኤሙ እናገኛታለን ማለት ነው። ሶ ሬታችን ስንት ነው? 4% ሲካፈል ኤማችን ስንት ነው? 4 1% ሆናለች። ኤንን አግኝተናል። ሲቀንስ 1 ሲካፈል ላይ አድርገን እንሰራዋለን። በአጠቃላይ ስንት እናገኛለን? 406 ብር አካባቢ እናገኛለን ማለት ነው። ከኢንተረስታችን ጋር በ4% ወለድ 100 ብር በ3 ወር አንዴ እየከፈልን በአጠቃላይ ስንት ብር እንከፍላለን? 406 ብር እንከፍላለን ማለት ነው። አሁን እዚህ ጋር ኢንተረስቱን ስሩት ብትባሉ ምንድነው? እንዴት ነው የሚሰራው? ኮሜንት ሴክሽን ጋር መልሱን የጻፈልኝ ሰው ሽልማት ሲኖር ኢንተረስቷን ጻፉልኝ ማለት ነው። እሺ ቀጣይ ኤግዛምፕል Mr. X deposited in special saving account at the end of each month. If the account pay 12% compounded monthly, how much money will Mr. X have accumulated just after 15ኛው ዲፖዚት ምን ያህል ገንዘብ ያገኛል ማለት ነው። ቅድም አሁን ፎርሙላችን ኤ ኢዝ ኢኳል ቱ አር ኢንቱ 1 ፕላስ አይ ዘ ፓወር ኦፍ ኤን ማይነስ 1 ሲካፈል ለአይ የምትላለች። ይቺ ማለት ፔሪዱ ናት። ኤምቲ ማለት ናት። ኤምቲ አንደኛው ፔሪድ፣ ሁለተኛው ፔሪድ፣ ሶስተኛው ፔሪድ ማለት ነው። እዚህ ጋር የተጠየቅነው በ15ኛው ፔሪድ ስንት ብር ይኖረዋል ነው። ሶ አራችን ስንት ነው? አር ኢንቱ 1 ፕላስ አይ ዘ ፓወር ኦፍ ኤን ማይነስ 1 ሲካፈል ላይ ነው ፎርሙላችን ማለት ነው። እዚህ ጋር እናወጣቸዋለን። አር ማለት ስንት ነው? አር የተሰጠን 100 ነው። 100 ነው የሚቆጥበው ኮምፓውንድድ መንዝሊ በየወሩ ማለት ነው። ለስንት ጊዜ? ለ15 ጊዜ ስለተባል አርን ስንት እናደርጋለን? 100 እንይዛለን። ቅንፍ እንከፍታለን። 1 ፕላስ አይ ማለት ምን ማለት ነው? ሬቱ ሲካፈል ለኤሙ ነው። ሬቱ ስንት ነው? 12% ሲካፈል ኤማችን ስንት ነው? 15 ለ12 ሶሪ ሬታችን ስንት ነው? 12% ሲካፈል ኮምፓውንድድ መንዝሊ ስለተባል ካፈል ሲካፈል ለ12 ኮምፓውንድድ መንዝሊ ስለተባል ዘ ፓወር ኦፍ ኤን። ኤን ማለት ደግሞ ምንድናት ብለናል? ኤም ሲባዛ በቲ ብለናል። ኤም ስንት ነው? 12 ቲው ስንት ነው የተሰጠን? ኖ እዚህ ጋር በኤምቲ ሳይሆን የምንሰራው 15ኛው ዲፖዚት ስለተባል ዘ ፓወር ኦፍ 15 ሲቀነስ 1 ሲካፈል አይ ስንት ያገኘ ነው? 0.01 አድርገን እንሰራለን ማለት ነው። መልሱን እናገኛለን ማለት ነው። አሁን እዚህ ጋር የሚሸውደው ነገር ምንድነው? 15ኛው ዲፖዚት ስለተባል ኤን 15 አድርገን መስራት ነው። አይም እናውቃለን። አር ሲካፈል ለኤም እናደርገዋለን። ኤም ኮምፓውንድ መንዝሊ ስለተባለ ሬቱ ሲካፈል ለ12 አድርገን እንሰራለን ማለት ነው። አሁን ደግሞ የምንመለከተው ሲንኪንግ ፈንድ የሚለውን ነው። ዋት ሲንኪንግ ፈንድ? ሲንኪንግ ፈንድ ኢዝ አ ፈንድ ኢንቱ ዊች ኢኳል ፔሪዮዲክ ፔመንትስ አር ሜድ ኢን ኦርደር ቱ አኪሙሌት ዲፋይን አማውንት ኦፍ መኒ አፕ ቱ ስፔሲፊክ ዴት ነው። ኢን ሾርት ቅድም አሁን አማውንት ኢዝ ኢኳል ቱ አር ኢንቱ 1 ፕላስ አይ ዘ ፓወር ኦፍ ኤን ማይነስ 1 ሲካፈል ለአይ አድርገን ሰርተናል። ሶ ይሄ ሙሉ አማውንቱ ነው ማለት ነው።
አማውንቱን ስንሰራ ቅድም እንደዚህ አድርገን ነበር የሰራነው ኦርዲናሪ አኒዩቲ ጋር ማለት ነው። ሲንኪንግ ፈንድ ስንጠየቅ ደግሞ ማን ነው የምንጠየቀን ማለት ነው? ስንት ብንከፍል ነው ሙሉ አማውንቱ እንደዚህ የሚመጣ ተብለን እንጠየቃለን ማለት ነው። ኢፍ ዘ ፔመንትስ አር to be made in the form of ordinary annuity, then the required periodic payment into sinking fund can be determined by reference to the formula of ordinary annuity በመጠቀም ሲንኪንግ ፈንድ ኦር አርን ኦር ኢች ፔመንቷን እናገኛታለን ማለት ነው። አርን የምናገኘው ኤ ኢንቱ 1 ፕላስ አይ ዘ ፓወር ኦፍ ኤን ማይነስ 1 ሲካፈል ላይ አድርገን መስራት እንችላለን። ጥያቄ አለች እሷን እንስራት ማለት ነው። ምን ይላል? how much will have to be deposited in a fund at the end of each year at rate 8% compounded annually ከተባል ኤም ስንት ናት? ኤም 1 ናት። ቱ ፔይ ኦፍ ዲቤት ኦፍ 50 ሺህ ብር ብድርህን በ5 ዓመት በ8% ወለድ በአመት አንዴ እየከፈልክ ስንት ብር ብትከፍል ነው የምትጨርሰው ማለት ነው። ሶ ማንን ነው የምንፈልጋት? አርን ነው የምንፈልጋት ማለት ነው። አር ማለት ምን ማለት ናት ብለናል? ኤ አለ። ኤ ስንት ነው? 50 ሺህ ብር መጥቶብሃል። በአጠቃላይ 50 ሺህ ብር መጥቶብሃል ሲካፈል በዚህ ፎርሙላ ነው የምንተካት 1 ፕላስ አይ ማለት ምንድን ነው ብለናል? አይ ኢዝ ኢኳል ቱ ሬቱ ሲካፈል ለኤም ነው። ሬቱ ስንት ነው? 8 ሲካፈል ለ1 8 ሶ 8% ማለት 0.08 እናደርጋለን። ዘ ፓወር ኦፍ ኤን ነው። ኤን ማለት ደግሞ ምንድን ነው ብለናል? ኤም ሲባዛ በቲ ኤም ስንት ነው? 1 ቲአይሙ ስንት ነው? 5 ዓመት 5 ሲቀነስ 1 ሲካፈል ለአይ እናደርገዋለን። አይ ማለት 0.08 ስናደርገው በአጠቃላይ ካልኩሌት ስናደርገው ስንት ይመጣልናል? አር ኢዝ ኢኳል ቱ 8522.80 ብር። የሚቀሩ ቻፕተሮችን በቀጣይ ዩኒት በቀጣይ ቪዲዮ ይዣቸው እመጣለሁ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ። መልካም ጊዜ